እኔ ሽብሩ አሸብር ደምሳሽ ደምሰው ከዘር ማንዘራችን የተፈጠር ነው ጠላቶቻችንን ለመግደል ለመደምሰስ እንዲሁም አፈር ከድሜ ለማስበላት ነው። ለምንድን ነው የተፈጠርነው? ለማብላት፣ ለመግደል፣ ለመገዳደል። እንኳን እንደናንተ አይነቱን ጉንዳን አይደለም አንበሶችም እንኳን አላቃቱም። ምን ይመስላሉ እነዚህ? ጉንዳን በረሮ ነን። ሸረሪቶች ናቸው። ነን። ምን ይመስላሉ እነዚህ? የልጁ ጥርሱ እንቋል እኮ እንኳን ጥርሱ ለምን ልቦ ያልቅ? አንቺ አምሻል እንዴ? ጭራሽ እኮ ምንም ጎርተሽዋል። ያፈጠጠበትንም ያገጠጠበትንም ነው ልኩን የሰጠው። እንደውም ካልሄደ ጨምርለታለሁ። ዝም በል ቱልቱላውላ። ከዛሬ 5 ወር በፊት አነስተኛ ንግድ እንጀምራለን ብላችሁ 200 ሺህ ብር ባራጣ ተበድራችኋል? አልተበደራችሁም? በገንዘቡ ምንም ስራ ሳትሰሩበት አጣጥማችሁ ጨረሳችሁት። ስራ ጀምረን እኮ ነበር። አስረን ነው አሁን ጋር ስራ ጀምረን ነበር። ከፍተኛ የሆነ ኪሳራ አጋጠመን፣ ፈረሰ። ዝም በል አናቲ። ገንዘቡን በሴት እንደጨረሳችሁት ማላቅ ይመስላችኋል? ዋሻው አላሽም ይከሩት። አረ ወይኔ እናንተን ሴት እንጂ ሴጣን ያሳሰታችሁ። አዎ ልክ ነው። ሴጣን ማለት ዝም በል። እናንተ ማለት ደነዝ፣ ደደብ፣ ባዶ ጭንቅላት፣ ቀፎ ራስ ናችሁ። አዎ ልክ ነው። ይጨምሩልን። ሌላም ካለ ጨምሩ። ኧረ አንተ ድዳም ደግሞ ምን አባ ፈልገህ መጣ? ውስጥ የቀረ ጥርስ የለኝም። አንዷን እንኳን ስጭ። ጥርስ ነው ያልከው? አዎ ይቀር ካለ አንዷን እንኳን ስጭ። ኧረ አለ አስቀምጬልሃለሁ። ቆይ ጠብቀኝ መጣ።
ያመሰግናል። ረጋሽ በቃ ገንዘቤን ላለመክፈል ለወራት ስትደባበቁ ቆይታችኋል። ያንን ሁሉ ወራት አቀታችሁኝ ይመስላችኋል? አገር ውስጥ ስላልነበርኩ ነው። ይኸው ትላንት ማታ ገባው፣ በሰዓት ውስጥ በእጄ ገባችሁ። ገብታችኋል? አልገባችሁ? ገብተናል ጋሽ። አሁን ገንዘቤን ከነወለዱ 300 ሺህ ብር አድርጋችሁ አሁን ትከፍላላችሁ። ኧረ ጋሽ እኛ አይደለም 300 ሺህ ብር 300 ብር ጋሽ። ቁርስና ምሳ ተልኩ እራት ብቻ በልተን መኖር ከጀመርን ቆየን። ታዲያ ምን ችግር አለው? በደንብ ጠግባችሁ ትበላላችሁ። ለምን ጋሽ በጣም ርቦን ነበር። በጣም ርቦን ነበር። ለበሉ ነው። ምን ችግር አለ ታዲያ? ጠግባችሁ እየበላችሁ ከዛ ገንዘቤን ትከፍላላችሁ። እሺ ጋሽ ተባረኩ። ሽማግሌ ብራቸውንም ወስደን ምግብም ሊያበሉን። አዎ ጋሽ ጠግበን እየበላን እየሰራ ገንዘቡትን ደግሞ እንመልሳለን። እንጂ በጣም እየበላችሁ ትመልሳላችሁ። አዎ ጋሽ በሚገባ እንከፍላለን። እና ምግብ አሁን ይምጣላችሁ። አዎ ይምጣልን። እንዴ ይምጣል። አምጡልን። ሳንቾ ባሪያው በል ምግብ አምጡላቸው። በደንብ ቁንጣን እስኪይዛቸው ድረስ አብሉልኝ። ምንም ችግር የለም። በደንብ አድርገን እናበላቸዋለን። ቀላል እናበላቸዋለን። ምንም ችግር የለም። ጋሽዬ እውነት የተባረኩ ሰው ናቸው። በሉ እንግዲህ መልካም ምግብ። ጋሽ እርሱ አይበሉም? አት እንዴት ያሉ ሽማግሌ ናቸው! በእናትህ ገንዘባቸውን በልተን ጭራሽ ምግብ ሊያበሉን እኮ አይፈቱንም እንዴ? ግን ሊያጎርሱን ነው ማለት ነው። በደበደቡ እጃቸው ሊያጎርሱ ታጥቦ ሊመጡ እኮ ነው ይሉታል። ይሁን አተረ በሰፊው ነው መሰለኝ ዛሬ። ምንድን ነው ያዙት? በባሊ ነው ጭራሽ። እንዴ ምግቡስ ሊያጥቡ ነው? አይደለም ቆሽሸናል። እውነት ነው። አይ ፍተኛ ሊያስጠጥቡ ነው። ምንድን ነው መጀመሪያ ሆዳቸውን እጠቧቸውን የተባልነው እናጥባቸዋለን። አፋችሁን በጸባይ ክፈቱ። ጠጣችኋትን አንድ በተፋችሁ ቁጥር ዘብሎ ነው ይብሳል። አጎቴ እንኳን በሰላም መጣ። ደህና ነህ? እኔ ደህና ነኝ። እናንተ እንዴት ናችሁ? እኛማ በጣም ደህና ነን። የቻይና ቆይታ እንዴት ነበር? አዎ በጣም ደስ ይል ነበር። እናታችሁ አንድ ላቃ ነው ያዝናናችን። እኔም ቤዚም ስንደውላት እኮ ስልክ አታነሳም። ሰላም ናት? እሷማ ሰላም ናት። እና ሰላም ሆነሽ ለምንድን ነው ስልክ ማታነሳው? ማለት ምን አጠፋ? እናታችሁ ሁለታችሁንም ተቀይማችኋለች። ለዛ ነው ገና እንደገባው የላከችኝ መልእክት ሊነግራችሁ ብዬ መጣሁት። የምን መልእክት? ኧረ ወንድ ልጅ ወገን እባክህ በቃ እንጂ አይታይም እንዴ? ወሬ ተጽፎልሃል እኮ። ወሬ ልጠጣ አንድ ነው። ምን አባ ነው ማረበት? ዝም ብለህ ጠጣ እንዳትተፋ። ወሬ ልጠጣ ወደ ፍሩ እየበሰሰ ነው። ወሬ ልጠጣ። ኧረ በእናታችሁ አልቱራለሁ እባካችሁ እንጂ በወራ እንዴ እንደወራ በሚመጣበት ከተማ ላይ እዚህ
ዋባባ ከገባ ሆነባችሁ። አሁን ትጠጣላችሁ ወይስ አትጠጡ? በጸባይ የማትጠጡት ሆነ በጉልበት እንቀጥላለን ማለት ነው። አረ ማርዬ፣ እሺ እንጠጣ የምትፈልጉ ከሆነ አንድ ነገር አድርጉልን። በተወደደ ኩላሊት መሽናት እየናፍቀን እንደንበላሽ ወድቃችሁ ወሽ ስለ ወንድ ልጅ መሽና ብላችሁ አሸኑ አተሻለ አራተሻለ ለቆለም ስለ እነቆ ጆንጆ ሁለታችሁም የቋንቋ ትምህርት ቤት ገብታችሁ እንድትማሩ። ቤዛ የኑሮ ፕሮሰስሽ እየደረሰ ስለሆነ አንዱ የእንግሊዘኛ ቋንቋ ትምህርት ቤት ገብተሽ እንድትማሪ፣ ሊዛ ደግሞ ቻይና የምትሄጂበት ጊዜ ስለደረሰ የቻይና ቋንቋ እንድትማሪ። እናታችሁ 1 ዓመት ሙሉ ለምናችኋለች ወይስ አልለመነቻችሁ? ለምናናለች። ቢያንስ በኦንላይን እንኳን ተመዝገባችሁ ለመማር ፈቃደኛ አይደላችሁ። ስለዚህ እናታችሁ አዝናባችኋለች። አይ አጎቴ፣ የዩቲዩብንም እኮ ሞክረን ነበር፣ ግን እንኳን ሊገባን ጭራሽ ግራ ያጋባን ተቸገርን እንጂ እሷን እኮ ማስደሰት ሳንፈልግ ቀርተን አይደለም። መቼም ትረዳናለህ አጎቴ። የቋንቋውንም ትምህርት እኮ ተመዝግበን ነበረ፣ ግን ደግሞ በቃ ከሚገቡበት ቀን ይልቅ የማይገቡበት ቀን በጣም ብዙ ነው። እናታችሁን ማስደሰት አልፈለጋችሁም እንጂ ብትፈልጉማ ኖሮ ተመዝግባችሁ ትማሩ ነበር። ኧረ አጎቴ እንደዛ እኮ አይደለም። እኛም እኮ በተደጋጋሚ ሊያስተምረን የሚችል ሰው ስንፈልግ ነበረ፣ ግን ደግሞ እነሱ በሚፈልጉት ቦታና ጊዜ ብቻ ነው ማስተማር የሚፈልጉት። እና አሁን ምንም ልታናገረን አትፈልግም ማለት ነው? አዎ፣ አንዱ የቋንቋ ትምህርት ቤት ተመዝገባችሁ አሊያም እየተማራችሁ እንደሆነ ማረጋገጫ እስካላሳያችኋት ድረስ በፍጹም ልታናገራችሁ አትፈልግም። እኔም ቢሆን ከዚህ በኋላ እናንተን ለማግኘት ፈቃደኛ አይደለም። እናንተ ትንኞች የምትባሉትን ስሙ። ግማሽ ሊትር ብቻ ነው እንድትሸኑ የተፈቀደላችሁ። እንዴ ከግማሽ ሊትር በላይ ከሸናችሁ መሽኛችሁን ታጣላችሁ። በቃ ሽኑ። እንዴት ነው ግማሽ ባልጠጥን ግማሽ የተሸኑ የምትሉን? እንዴ የቀረውን የት እናድርገው? እንጠጣው ድጋሚ? እንዴት እናድርገው? እንዴ ባሪ ያስቡልን እንጂ ሆዳችን ተነርቶ እስከ አፋችን ድረስ ሞልቶ ያዋኒም እኮ ጎንበስ ስል እኮ ሊመስኩ ነው። ታዲያ እንዴት አድርጊ ነው ግማሽ እንጂ ማቋረጠው? እኔ አቋርጥላለሁ። አሁን ትሸናላችሁ ወይስ አሸኑ? እናንተ ትንኞች የምትባሉትን አሰሙ። እንዴ ግማሽ ሊትር ነው እንድትሸኑ የተፈቀደላችሁ። ከግማሽ ሊትር በላይ ከሸናችሁ መሽኛችሁን ታጡታላችሁ። በቃ ሽኑ። ዝም በይ ቤዚ፣ ምንም ነገር እንዳታወሪ። ይሄ ሁላ ነገር የሆነው በአንቺ ምክንያት ነው። አረ ሊዙ እንደዚህ አትፍረጅብኝ። ቆይ ምን አደረኩኝ? ምን አደረኩ? ሁለት ወንድ አስተማሪዎች መጣው ነበር። እነሱ የቀሩት ያንቺን ቦክስ ፈርተው ነው። ጭራሽ አንደኛውን ጥርሱን በቦክስ አነቃንቀሽበት ካሳ ተከፍሎት ነው ሄደው። እንዲሁ ሁለት ሴት አስተማሪዎች መጣው አንደኛዋን ጸጉሯን አነቃቅለሽ አንደኛዋን ግንባሯን አሳብጣሽ ይላክሻቸው። እኔ እኮ ሳይደርሱብኝ የምደርስ ሰው አይደለሁም። ሴቶቹ አንቺ ወንድ ነሽ ወይስ ሴት ነሽ አሉ። ከዛ በኋላ ሴት መሆኔን በቴስት አሳዩአቸው። እሺ ወንዶቹስ? ይኸውልሽ አንደኛው ማለት ነው የሱን ተኝ እኔ እንዴት እንደምነግርሽ ራሱ አላውቅም። ሌላ ቦታ ባስጠኝ ሙድ ምናምን የለመደው መጥቶ እኔ ጋር የመሳም ሙከራ ሊያደርግ ከንፈሩን ሲያሾል በቃ ቡጥ ያሻርኩትና ሳበጥኩት። ምን ላድርግ? ጥርሱን ያነቃነቅሽበትን አስተማሪ ግን ምንም ነገር ሳያረግሽ ምንም ነገር ሳይነካሽ ነው የመታሽው። የሱ አይበስም እንዴ? እሱ ደግሞ በየሰከንዱ ይገለፍጣል። እሺ እኔ ምን ላድርገው? አሁን ይማራል ብዬ ነገርኩት። ከዛ በኋላ በመክረው አልሰማ ብሎ መገልፈጡን አባሰውና ማስተማሩን ታው። ያን ጊዜ በቃ ያው ጥርሱን ባራግፍለት መቼም በድዱ አይገለፍጥም ብዬ በቦክስ በቃ ጥርሱን አራገፍኩት። አረ ሊዙ ስለዚህ አንቺ እንደዚህ ነው የምትቀጥዩ ማለት ነው። ከዛ ከማሚም ጋር እንታረቅም አጎታችንም አያስተምረንም መሄዳችንም ቀረ ማለት ነው። አረ ሊዙ እንደሱም አይሆንም። በቃ እኔ ለማስተካከል እሞክራለሁ። የተቻለኝ እናደርጋለሁ። አረ ሊዙ
እባካችሁ እገባሉ ተብላችኋል እንዴ? ምን አጠፋብኝ? እኛ ነው ችግር የለው። በእኛ መሞት ግን የሚጎዱት አለቃቸው ጋር ሽብሩ ናቸው። እናንተ ለምትሞቱት እሳቸው ለምን ይጎዳሉ? እኛ ከሞትን እኮ በቃ 300,000 ብር ናቸው። ቀለጥ አበቃለት እኮ ነው። ብር ራሱ ካለ እኮ ነው እዛ 300 ይከበራል። ግን እዛ 300 ከሚለው እዚህ እንስጣቸው ብለን ነው እባካችሁ አትስብስታቸው። እናንተ አይገባችሁም እንዴ? እኛ ምን መታችሁ ልንገላችሁ ፈልገን አይደለም። ልንገሉንም አፈልጋችኋል። ልትገላግሉን ነው እንጂ ቀለኞች። እኛ ልንገላችሁ አይደለም ልንጠቅማችሁ ነው። እንዴት ተከባችሁ? በቃችሁ በጣም ጥሩ ሰዎች ናችሁ። ወይኔ ይኸውላችሁ ስንመታችሁ ሆዳችሁ ውስጥ ያለው ውሃ ባፋችሁ ይወጣል። ስለዚህ እየመታናችሁ ሳይሆን እያለቀለቅናችሁ ነው። ባሉ ታለቀለ ሳንቾ ምን እያደረጋችሁ? በገባበት ይውጣ ብለን እያለቀለቅናችሁ ነው። በጣም ጥሩ የሆኑ አለቅላቂዎች ናቸው። በነካ እጃችሁ ደግሞ አድርቁና አስጡን አጠባችሁን አይደል እንዴ? በቃ ዞር በሉ። እንሽ ነው እሺ ይኸውላችሁ ያለባችሁን ዕዳ ትቼላችሁ ተጨማሪ 100,000 ብር እሰጣችኋለሁ። ምን እንዴ? ይህ የሚሆነው ግን እነዚህን ሁለት ሴቶች ቀርባችሁ በውሸት ፍቅር ስትጥሏቸው ብቻ ነው። ማለት እንዴት ነው የምንቀርባቸው? እሱ በጣም ቀላል። እኔ ቤታቸውን አሳያችኋለሁ፣ ግን የምታደርጉት እኔ የምነግራችሁን ብቻ ነው። እንዴት ናችሁ? ተዋውቁት። በጣም ወዶ ጓደኛዬ እንኳን አይደለም ወንድሜ ነው። ቤላ ይባላል። ቤላ እባላለሁ። ሰላም ነው? ያው ቤላ ማለት ከብዙ ሀገር ፈረንጆች ጋር፣ ከነጮች ጋር፣ ከፈረንሳዮች፣ ከቱርኮች ጋር ለረጅም ዓመት በሼፍነት የሰራ ግለሰብ። ኧረ በስመ አብ! ማንን ነው? ስለማን እያወራ? ቀልዱ ነው። እሺ ስራን ያዝ። እየቀለድክ ነው እንጂ የምን ስራ ነው እንዴ? ያልሰራሁትን እያወራ አሰግጥ። ወዛገብኳቸው አይደል? ትንሽ ማወዛገብ ደስ ስለሚለኝ ነው። ይቅርታ፣ ተረጋጉሽ። ይቅርታ፣ አልገባኝም። ምንም ስራ ሰርቻ አላውቅም እያለ እኮ ነው። የምርህን ነው ወይስ? አንተ የፈረንጅ ቀልድ እዚህ ሀበሻዎች ጋር አትቀልድ። ሀበሻ ድንጉት ነው ብዬ ስንቴ ነው የነገርኩህ? አይሰማም ብታዩት።
ለማንኛውም ሌላ ቦታ አስተምራችኋል ወይስ? ማስተማር እንኳን አላስተማርንም፣ ግን አሁን ቤላ እንግሊዘኛን ቀርጥፍ አድርጎ ይበላ የእንግሊዝ ኤምባሲ ረጅም ዓመት ያገለገለ ሼፍ ነው። አይ ጥሩ። አንተስ? እኔማ ረጅም ዓመት ቻይንኛ ከመልመድ የተነሳ አማርኛ ጠፍቶብኝ በቻይንኛ ነው ማዛገው። እንደዚህ ማለት ነው። ለማንኛውም በአስቸኳይ ስለሆነ የምንፈልገው ዋጋ ተነጋግረን ነገ መጀመር ትችላላችሁ። አረኛ ዝግጁ ነን። ዛሬ ለመጀመር ነው ተዘጋጅተን የመጣ ነው አይደል? አዎ ዛሬ ነው እንጀምራለን። እና እንጀምር። ቹንጓ ምን ሆነሃል? አብዳሃል፣ ጨልለሃል ማለት ነው። እንደዚህ ትልቅ ውሸት ዋሽተህ እኔንም የባሰ አጣብቂኝ ውስጥ አትከተኝም ነበር። ኧረ እባክህ ውሃ መጠጣቱ፣ በቦክስ መመታቱ፣ ታስሮ መገረፉ፣ መጨረሻም ደግሞ በህይወት መጥፋቱ ይሻላል የምትል ከሆነና እንሂድ። የትኛው ምረጥ ይሻላል? የትኛው እንሂድ? መርጥም ዝም በል። ዝም አልልም እንዴ! የትኛው አጣብቂኝ ይሻላል? ምረጥ። አንተ ሰውዬ ዝም በል። ቆይ ለምንድን ነው ሄደን እግራቸው ላይ ወድቀን ለምንድን ነው ማንለምናቸው? ምን ብለን ነው እግራቸው ስር ወድቀን ምን ለምናቸው? ንገረኝ። በቃ ይሄ ስራ አይሆንም፣ እኛ አንችለውም፣ ከብዶናል፣ ሌላ ስራ ቀይሩልን ብለን ነው። ይሄን ነገር የሚቀበሉን አይመስለኝም። እርግጠኛ ነኝ የምትል ከሆነ እንሂድ። አንሞክር። እንሂድ። ከልጁ ጋር የምንግባባ አይመስለኝም ስትይ ግን ቤዚ ምን ማለትሽ ነው? ያው ታውቂያለሽ እኔ ቅዥቅዥ የሚል ወንድ እኮ ብዙም አይመቸኝም። ትምህርቱን እንድትማሪ የተፈለገው እኮ ወደ ውጭ መውጣትሽ ስለማይቀር ሄደሽ እዛ ለስራ እንዳትቸገሪ ነው አይደለ? እሱማ ልክ ነሽ እኮ ለእኔም ይጠቅመኛል መማሩ ፈልገዋለሁ። ግን አለ አይደል የሆነ በቃ ልጁን ሳይሆን መንቀሽቀሹ ምናምን በጣም ነው የሚያስጠላው። እንዴ ቤዚ ልጁን እኮ ለትዳር አይደለም የፈለግሽው፣ ለፍቅር አይደለም። እንዴትም ቻል አድርገሽ መማር አለብሽ። አይ ሊዙዬ የኔን ንዴት እያወቅሽው ቢሆንም እንዴትም ብለሽ ችለሽ መማር አለብሽ። ይሄንን ባህሪሽን ለጊዜው ታዩ። እስቲ የቻልኩትን ሞክራለሁ። ለማንኛውም በዛ ላይ ደግሞ ክፍያ እንኳን አልጠየቁንም። ዘላው በጣም ጥሩ ልጆች ናቸው። አንቺ ደግሞ ስነ ስርዓት አድርጊ እንጂ የምን ጥሩ ናቸው ምናምን ነው የታውቂያቸዋለሽ። ይሄን ሞኝነትሽን ስርዓት አበጅለት እጭ። እስኪ ምንድነው ችግራችሁ? የጎደላችሁ ነገር በዝርዝር አስረዱኝ። ጋሺ ምንም ነገር የለም። በቃኛ ማንረባ ቅል ራሱሽ ነን። አዎ ጋሺ፣ አሁን እኔ ለምሳሌ ትምህርቴን ያቋረጥኩት ገና 3ኛ ጨያለሁ። እንግሊዘኛ ትምህርቱንም ፍራቻ፣ አስተማሪውንም ፍራቻ፣ በዛው ወጥቼ ቀረው ጋሺ። አሁን የነገራችሁኝ ምክንያት ስራውን ለማቆም በቂ አይደለም እንዴ? ጋሺ በቂ ነው እንጂ ከዚህ በላይ ምን ምክንያት አለ? እኔ እኮ አይደለም ቻይነኛ ቋንቋ ላወራ ይቅርና አንድ ቀን ቻይና ሰላም ብዬ አላውቅም። ጥሩ እየሰማችሁ ነው። ስለሰሙን እሱ ይስሞት ጋሽዬ፣ እውነት ጥሩ ሰው ነው ጋሽዬ። እውነት አልባሻ ጉራሽ ለጋሽ ደጋሽ ሰው እንደሆነ እኮ ቀድሞውን የምናውቅ ነበር ጋሽዬ። እኔ ምስጋና አልፈልግም። አሁን ቀጥ ብላችሁ ያዘዝኳችሁን ነገር ሂዱና ፈጽሙ። እሺ። እንዴ ወዴት ነው የምትሄዱት? እንዴ ጋሽዬ ሁሉ ነገር ተነጋግረን እኮ አመስግነኖት ነው እየሄድን የነበረው። እንዴ ቆይ እናንተ ምን ብላችሁኝ እኔ ምን ብያችሁ ነው የምታመሰግኑ? ጋሽዬ በጣም ስራው ከብዶናል እና ይቀይሩልን ስንሎት እኮ እሺ አሉን። ምን አይነት ልጆች ናቸው እናንተ? ድንጋይ ራስ ጭንቅላታቸው አይሰራም። ምን አይነት ደነዞች ናቸው? ይኸውላችሁ ስራውን ለመጀመር ተስማምተናል። ጋሽ እሱማ መሆን አይችልም እንዴ? በቃ አልቻልንም እንዴ? ከብዶናል። ቀይሩልን። ከበዳችሁ? አዎ ልቀይርላችሁ። አዎ እሺ ስራ እንዲቀይርላችሁ ፈለጋችሁ? አዎ ጋሽ። በጣም አሪፍ። እንግዲህ ቀለል ያለ ስራ ይቀየርላችኋል። ሂዱና እንደው ጋሽ ተባረኩ። እናመሰግናለን። ግድ የለም ለምስጋናው ትደርሳላችሁ። ስራውን ታዩና ወይ ታመሰግኑኛላችሁ ወይ ደግሞ ትረግሙኛላችሁ። ሁሌ እንደው እንዳመሰግናችሁ ሁሌ እናመሰግኑት እንዴ ይኸውላችሁ ይሄ የምትመለከቱት ሰው ልክ እንደናንተ አራጣ ከተበደረኝ በኋላ እማላገኘው መስሎት በጣም ብዙ ሲሽሎከለክ ኖረ። ከዛ በኋላ እዳውን መክፈል ስላልቻለ እዳውን እንዲከፍል ሌላ ስራ ሰጠሁት። እሱንም ማድረግ አልቻለም። ስለዚህ በእኔ በግሌ እስር ቤት ለዘመናት ቆይቷል። አሁን ደግሞ ልክ እንደናንተ ስራውን እንድቀይርለት ይፈልጋል።
ስለዚህ እኔም ደስ እያለኝ ስራውን ልቀይርለት ነው። በሉ ውሰዱና አሰናብቱ። አሰናብቱት። እኛ ምንም ይንሰልናሽ ጋሽ እንሰራለን። ምንም ይንሰራለን ጋሽ። እንዴ ምንድነው የሚከብደው? አይከብድም። አንተ ነህ ጀምረ የሰነፍከው። አንተ ነህ ሰነፍ ጋሽ። እንሰራለን። እሺ በጣም ጥሩ። እንግዲህ ከተስማማን ትኩረት ማድረግ ያለባችሁ ማስተማራችሁ ላይ ሳይሆን ልጆቹን እንዴት አድርጋችሁ በፍቅር መጣል እንዳለባችሁ ብቻ ነው። ከዛስ ማለት ቆይ ፍቅር ካሳዝናቸው በኋላ አስጋሽ መጀመሪያ ፍቅር አስይዟቸውና ሌላውን እንደርስበታለን። እሺ ጋሽ አሁን እኔ ጋሽ የለም ትሄዱ። አይዞህ እንቆያለን። ችግር የለም እንቆያለን። አንቺ ምላሳም ዝም አትይም? ምላሽ እንዳልቆርጥልሽ ዋ። ዝም በልሽ አንተስ ምላሳም የሆንክ ሰውዬ። ቆይ ግን አንተ ከልጅነት ጀምሮ እንደ እባብ ምፈራውን እንግሊዘኛ ፊደል እንዴት አድርጌ ነው ማስተምራ? ምን ታካብዳለህ? እድሜ ለይቱ ከፈለክ እንግሊዘኛ ከፈለክ ቻይንኛ የፈለክ ቋንቋ አለልህ። በቃ ከዛ ወርደን እንጽፋለን። ከዛ በኋላ እነሱ ሄደን ማስተማር ነው። አለቀ። ምን ታካብዳለህ? አንተ ግን ከ8ኛ ዕጣ አቋርጠህ እናስተምራለን ስትል ትንሽ አታፍርም? አላፍርም። ሰውየው ነፍሴን ከሚበላው የፈለገውን ነገር ባረግ ይሻለኛል። ቆይ አሁን ባልከው መንገድ ማስተማሩን እናስተምራለን። ቆይ እንዴት አድርገን ነው ፍቅር እናስይዛቸው? ምን ታካብዳለህ? ቀስ እያለን እንቀርባቸዋለን። ከዛ በኋላ መግባባት ነው። አለቀ። እሺ ከዛስ? ከተግባባናቸው በኋላማ ይኸውልህ ቀስ ብለን እንሄድና ፍቅረኛ አላቸው የላቸው የሚለው ነገር ቼክ እናደርጋለን። ፍቅረኛ ቢኖራቸውስ? እንዴ እሱማ ጥሩ እድል እኮ ነው። ስራችን ቀለልልና በቃ ለሰውየው ሄደን በቃ ፍቅረኛ አላቸው እንላቸዋለን። ምንም ነገር ማድረግ ስለማይችል ይቀይርልናል ስራ። ተመስገን ፈጣሪ ሆይ። እንደው ፍቅረኛ ባልኖራቸው እንደው ፍቅረኛ ባልኖራቸው። በል እሱን ጸሎት ብለህ በኋላ አሁን ዝም ብለን ሰርች እናድርግና ያለውን ነገር እንግዲህ ወደ ዋናው ትምህርታችን ከመግባታችን በፊት ስለ ለምለሚቷ ቻይና አንዳንድ ነገሮችን እነግርሻለሁ። እንዴ ቻይና ሄዳል እንዴ? ምን ጥያቄ አለው? በቃ ዝም ብለሽ ከሳሎን መኝታ ቤት ከመኝታ ቤት ሳሎን መመላለስ ነው። የምርህን ነው? ቡከቺ ሙስልሽ። ቡከቺ ማን ነው? ቡከቺ ማለት ቻይኖች አለቆች የሚሙሉበት አምላካቸው ነው። እኔም ለነሱ ያለኝን ክብር ለመግለጽ ስል ቡከቺ እያልኩኝ እምላለሁ። በዛ ላይ ደግሞ እዛ ሄድኩ ሰዓት ላይ አሳይቶኛል፣ በአካል አይቼዋለሁ። በጣም ደስ ይላል። እና ቻይና የት ከተማ ነበር የነበርከው? እኔ እኮ እናቴ ለስራ ጉዳይ እዛ ስለሆነች ሁሉንም ነገር አውቃለሁ። ማለቴ በአካል ባላውቀውም በስም አውቃቸዋለሁ ከተሞች። የእውነትሽ ነው? አዎ የእውነቴን ነው። በቪዲዮ ኮል ነበር የምታሳየኝ። እንትን እናድርጋ በቃ አሁን ይሄ ስለ ሀገር ምናምን ማስተማር ልተውና ወደ ዋና ትምህርታችን እንግባ ይሻላል። እንዴ ለምን? ያው የምታውቂውን ከምነግርሽ የማታውቂውን ባስተምርሽ አይሻልም? እሺ ይኸውልሽ በድጋሚ ለ3ኛ ጊዜ ደግምልሻለሁ። በደንብ አድርገሽ አድምጪ። ሄሎ ሐዋሪው ማለት ለምንድን ነው የምንጠቀመው? ምንድን ማለት ነው እንዴ? አንተ እንዴት እንደዚህ አይነት ቀላልና ተራ ጥያቄ ትጠይቀኛለህ? ትንሽ እንኳን አይከብድም እንዴ? አንቺን ካልከበደሽ እኔን አይከብደኝም። አሁን ያስረዳሁሽን በትክክል መልሽልኝ። ይኸውልህ ይሄንን እንኳን እኔ ትላንትና የተወለደ ህፃን ልጅ እንኳን ያውቀዋል። እሺ ሄሎ ማለትማ የምንጠቀመው ያው ስልክ ሲደወልልን ለማንሳት ነው። ኧረ እባክሽ ሌላ የለሽም እንዴ? አልገባኝም። በተንተን ገለጽለጽ አርጌ ስነግርክ አስደምምኳ። ቀላል ተነተንሽልኝ። ትንትን ብትንትን አርገሽ አስደመምሽኝ እንጂ አይሻልሽም? ቆይ ግን አንቺ እንዴት ያለችዋ ከእውቀት ነፃ የሆንሽ ሰው ነሽ? በእናትሽ አንተ ድንጋይ ራስ እየሰደብከኝ ባልሆነ ብቻ። እኔማ እንዴት ተሰድብሻለሁ? ቀድመሽ የተሰደብሽ ነሽ እንጂ። አሁን መስመርህን እያለፍክ ነው። እኔ እንዲህ አይነት ቀልድ አይመቸኝም። ዋ እኔ ምንም አልልሽ። የምጠይቅሽን በስትክክል ስሚና መልሽልኝ። እየሰማሁ ካለ እንዴ ከዚህ በላይ እንዴት አባልስማ እንዴ? እኔም ላስተምርሽ ነው የመጣሁት። እያስተማርኩሽ ነው። እኔ ከዚህ በኋላ ወሬ አልፈልግም። በቀኝ እንዴ አቦኔም ወሬ አልፈልግም። እዛ ትምህርትን ቀጥል። ሰላምታ አሁን በቻይነኛ
ኒ ኒ ኒ አይደለም ኒ ጥርስ እንደዚህ ድፍን አድርገሽ ኒ ኒ ኒ ኒ ይበላል አልኩሽም ኒ ኒ ሁለቴ ያልኩት እኮ እኔ ሁለቴ ኒ ይበላል አልኩሽም ኒ በይ ነው የምልሽ እና ሶስቴ ነው ያልኩኝ ይኸውልሽ አንቺ ያልሽ ነው ይሄ እንደዚህ ነው ይሄ እንደዚህ ነው ይሄ ሁለት አንድ ነው አንድማ ደግሞ ሁለት ናቸው እንጂ ሃው አር ዩ ማለት ሰላም ነህ እንዴት ነህ ያው ለሴትም ለወንድም ይሆናል እሺ ያ ማለት በስልክም በአካልም ሰላምታ ማለት ነው አዎ ሰላምታ ለሴትም ለወንድም ይሆናል እንዴት ነህ ደህና ነህ ማለት ነው መልሱ ደግሞ አይ አም ፋይን ቴንክ ዩ ኢንድ ዩርሰልፍ ማለት ነው ምን ማለት ነው እኔ ደህና ነኝ አንተስ ማለት ነው ያው በአማርኛው እንደግምልሻለሁ እኔ ደህና ነኝ አንተስ ማለት ነው በደንብ ሰምተሽኛል አይደል ቆይ እዚህ ጋር አልገባኝም ተሳስተሃል እኔ ደህና ነኝ አንተስ ሳይሆን ወይም ደግሞ እኔ ደህና ነኝ እግዚአብሔር ይመስገን ነው የሚባለው አይደል እንዴ እግዚአብሔር ይመስገንማ እሱ በእኛ ነው የኛን ደግሞ አሁን ተይው የነሱን ብቻ አንተ ቆይ ምን አባ ያስቆጣሃል እኛ ፈረንጆች አይደለንም እኛ ብቻ ነን እግዚአብሔርን የምናውቀው እነሱ ደግሞ እግዚአብሔርን አያውቁም እያልከኝ ነው ወይ ፍዳ አዎ በቃ እንደዛ አስቢው እንዴ በቃ እንደዛ አስቢው እና እንደዛ በለኛ እሺ ያልኩሽን ሰምተሽኛል አይደል አንተ ዶማራስ ደንቆሮ መስላለሁ እንዴ አዎ በደንብ ሰምቼሃለሁ ከሰማሽኝ ደግሞ አሁን መልሽልኝ እስኪ ንገሪ ምንድነው የምመልስልህ I'm fine thank you and yourself ምን ማለት ነው እስኪ ንገሪ I'm fine thank you thank fight ምንድነው የምታፈጭብኝ መልሽልኝ እንጂ አንተ ሰውዬ ከፖለቲካ ጋር ያነካካኸኝ ባልሆነ ብቻ ወይኔ ጉዴ ይሄ ደግሞ ምን ነው ፖለቲካ እንዴ ከምኑ ጋር ነው የምታገናኙ አንተ ዶማራስ ደደብ መስላለሁ እንዴ የፈረንጅ ፊልም እኮ አይቻቃሉኝ ፋይት ሰልፍ ምናምን ታንክ ምናምን ካሉ ድብድብ ነው ወይም ደግሞ ፖለቲካ ነው ማለት ነው እኔ የምልሽ ይኸው ትምህርት ተምረሻል ወይ ብዬ ከማስቀየምሽ ከምትቀየምኝ አንድ ጥያቄ ልጠይቅሽ ምን አባ ነው ጠይቅ እንደው ሌላው ይቀርና በትምህርት ቤት በር እንኳን አልፈሽ ታውቂያለሽ እናትና ምን እቺ ኒ የምትለው ፊደል እኮ ብቻዋን አትሆንም ብዬ ነው ወይ ደግሞ ከጎኗ አንድ ፊደል ጨምርላት ማለት ነው በቻይነኛ ስትጻፍ ልክ አይመጣም ብዬ ነው በቻይነኛ ስትጻፍ ብቻዋን አይደለችም በእኛ በአማርኛ ስንጽፎ ነው ብቻውን ነችው ወይኔ ግን እኔን ግን በጣም ባይታወር እያደረጓት ነው ያጋጥማል ለማንኛውም በቻይነኛ ኒ ማለት አንተ ወይም አንቺ ማለት ነው እንዴ እንዴት አንድ ፊደል ብቻዋን ሁለት ቃላቶችን መግለጽ ትችላለች ድጋሚ ልንገርሽ ኒ በቻይነኛ ስትጻፍ ብቻዋን አይደለችም በአማርኛ ስትጻፍ ነው ብቻዋን ያረግናት ይሄ ግን ፌር አይደለም ለምን ዝም ብለህ አንድ ፊደል ነገር ጨምራት ታድርግላትን አልጨምርም በቃ ቀልድሽን አቁሚ የምታዳምጪኝ ከሆነ አዳምጪኝ ኧረ አንተ ተው እንደዚህ አትናደድ ፊትክ ይጨማደድብሃል እንዳልናደድ የምትፈልጊ ከሆነ ደግሞ የምልሽን አዳምጪ ቀልድና ጨዋታ አይደለም እኮ ያዝነው እሺ በቃ ቀጥል እስኪ ሃው በይ እስኪ ሃው ከማርጋ ጋር የሚመሳሰል ነገር አለው ልበል አዎ አይደለም ሃው ይሄው አው እኔ በጣም አፌ መክፈት አልችልም ይከፈታ ታዲያ ምን እንዳይገባበት እንዴ አው ያልኩኝ አፌን እየከፈትኩኝ ስውል አፌ ቢሰፋብኝስ ይስፋ እናስጠብበዋለን ሀ በያው እኔ እንደዚህ አፌን ከፍቼ አላውቅም እንዴ በኋላ ባይዘጋስ ይኸውልሽ ሀ ያለሽ አይደል ይከፈታል ከዛ ው በይ እንዴ አንተ ተዘጋ ጥሩ ሀ ብለሽ አፍሽን ለመክፈት ው ብለሽ ደግሞ አፍሽን ለመዝጋት ተጠቀሚበት እስኪ በይ አረ በቃ የመንጋጋዬን ስትራፖ እንዳይዘኝ አረ በያዘሽ አሁን ወደ ትርጉሙ እንገባለን እንዴ እስካሁን ወደ ትርጉሙ አልገባንም እንዴ አሁን ገባሁ ለማንኛውም ሃው በቻይነኛ ደህና ወይም ጥሩ ማለት ነው በቃ እቺን ሁለት ቃላት ለመግለጽ ነው ቀኑ ሙሉ አው እያልኩኝ መንጋጋዬን ስትራፖ እስኪዘኝ ድረስ የለፈለፍኩት አዎ ሰይ አዎ ለዚህሽ ነው አፍሽን የከፈትሽው ምን ተወኝ ግኞሽ ሰይ አንተ ሰውዬ ግን ያማል እንዴ ካልጠፋ እንግሊዘኛ ወይም ደግሞ ከከባዱ ከሰላምታ የምትጀምረው ደደብ ነህ እንዴ
በቃ በአንቺ ቤት በቃ ተሳድቦሽ ሞትሻል። ስሚ ሰው ጋር ስትቀላቀይ ወይ ደግሞ ወደ ሰው ቤት ስትገቢ ዝም ብለሽ እንደ ከብት ነው እንዴ የምትቀላቀዩ? አሃ አልገባኝም። ከብት ነሽ እያልከኝ ነው? እኔ ከብት ነሽ አላልኩም። ከብት ነሽ ወይ ብዬ እየጠየኩሽ ነው። አለመሆንሽን ደግሞ መልስሽ ይወስናል። እንዴት አባ ብታስበኝ ነው ሰላም ሳልል ከሰዎች መሃል መቀላቀለው? እንዳስብሽ የማያደርግሽኝ አንቺ ነሽ። እንዴት ከሰላምታ ትጀምርልኛለህ አልሽኝ እንዴ? ቆይ ከሰላምታ የሚሻል ከሰላምታ የሚበልጥ ሌላ ነገር ካለ ንገሪኝና ላስተምርሽ። እሺ አሁን ትቀጥላለህ ወይስ አትቀጥልም? ኧረ እንዴት አልቀጥልም? እቀጥላለሁ። እንደውም በቃ ቀጥልኩ። ጥሩ መቀጠሉ ነው የሚያዋጣ። በል ቀጥል። ግን ቆይ ይሄ ነገር ወደ አስገድዶ ማስተማር አልሄደብሽ? ምን አባ ነው የምትለው? አልሄደም። አረ ሄዷል። በየት አባ በኩል ነው ሄደው? ንገረኝ። ምንድነው ግን ይሄ ነገር? በሰላም ነው? አሁን ወደ ማስተማር ትገባለህ ወይስ አትገባም? ከቻይኖቹ ጋር ግን ምን ትሰራ እንደነበር አልነገርከኝም እኮ። ውሻ ሻጭ። ውሻ ሻጭ ማለት ምን ማለት ያስፈልገዋል? ውሻ መሸጥ ነበር ስራዬ። ማለት ውሻ ማለት ይሄ ውሻ የግቢ ውሻ? የግቢም ይሁን የርቢም ሆነ ውሻ ውሻ ነው። ምን ልዩነት አለው? እና እንዴት ነበር ውሻ የምትሸጠው? እንዴት ነው የምትሸጠው አይባልም። በግ ነጋዴ እንዴት ነው በግ የሚሸጠው? በግ ነጋዴማ በጉን ይገዛል፣ ከዛ አትርፎ ይሸጠዋል። እኔም ውሻ እያተረፍኩ ነው የምሸጠው። የምርህን ግን ውሻ ነበር የምትሸጠው? ተይ እባክሽ። የዛሬን አያድርገውና ከሰፈር ውሻ ተነስቼ ወደ ሀገር ውሻ ከመቸርቸር ወደ ማከፋፈል ከማከፋፈል አልፎ ወደ ውጭ ሀገር ኤክስፖርት እስከማድረግ ደርሼ ነበር። ወይኔ እና ምን ገጠመ? ተይ እባክሽ። እዚህ ሰንዳፋና አጋርፋ ማን ምን የመሰለ የውሻ እርባታ ጣቢያ ነበር፣ ተዘጋብኝ። ለምን ተዘጋ? ፈንግል የሚባል በሽታ መጥቶ ውሾችን ጨረሳቸው። እንዴ ፈንግል የዶሮ በሽታ አይደል እንዴ? አይ አንቺ የምታውቂው ዶሮ ነው። አሁን ወደ ውሻ ተቀይሯል። የውሻ በሽታ ከሆነ እኮ ቆይ። እኔ አላውቅም ነበር። እኛ ባለ ውሾቹን ነው እንጂ እናንተ ምን ቦጣችሁ? የፈረንጅ የሀበሻ ያልነበረኝ የውሻ ዝርያ አልነበረም። ምንም ሳያስተርፍ ሁሉም አለቁ። አይ የተወሰኑትም አተርፈው ነበር። ግን ይሄ ደስታ የሚባል መጣና ረፈረፈብኝ። ደስታ ማን ነው? ዘመድክ ነው? ቤት ሰራተኛ? ደስታ ማለት ሰው አይደለም፣ ውሾቹን የሚያጠቃ በሽታ ነው። አይዞ። እና ምን እየሰራ ነው? አሁንማ ጊንጥ እርባታ ቆንጆ ነው፣ ጥሩ ገበያ ያለው ብለውኝ ሴት ጊንጥ እየፈለኩ ነው። ጊንጥ? ጊንጥ ማለት የሚናደፈው? ለእናንተ ነው የሚናደፈው፣ ለእነሱ እኮ ቺክ ናቸው ነው። ውሻ መሸጥ ግን እንዴት ነው ያዋጣል? አይ ውሾች፣ ምን አለ ባታስታውሽኝና ባላለቅስ። አይ ውሾች፣ ወይኔ ቦብዬ ቦብዬ፣ ግብርትዬ ግብርትዬ። አይዞ እሺ ዛሬ ከሰላምታ ወደ ስም እንገባለን። ዋት ኢዝ ዩር ኔም? ለምን አባ ነው አፍጥጣ የምታየኝ? እንዴ እኔ መች አፍጥጬ ያየሁሽ? ጠየቅኩሽ እኮ ዋት ኢዝ ዩር ኔም መልስ። ጭራሽ እኔን መልሽ እና እኔን ነው መል እንዴ? አንቺን እኮ ነው እየጠየቅኩሽ ያለሁት። መልስ ስጪኝ። ዋት ኢዝ ዩር ኔም? ኧረ ድፍረት! ሳታስረዳኝ ሳትነግረኝ ነው እንዴ መልሽ ዋት ኢዝ ኔም ምናምን የምትለኝ? አንተ ሰውዬ በስነ ስርዓት ታስረዳኛለህ? ወጥ አድርጌ እኔ ራሴ እንድታስረዳኝ ላስደርግ። ኧረ በቃ 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 ተወኝ ያልኩህ እንዴ? ምንድነው አንተ? ቆይ አላስተምርም እያልክ ባልሆነ? አዎ አላስተምርም። እንኳን ላስተምራት ይቅርና ሁለተኛ ፊቷን አላየው። አንተ ሰው ያማል እንዴ? ቢያንስ የተጋትነው ነው እንኳን አትርሳ። አንተ እኮ በእኔ ቦታ ስላልሆንክ ነው። በእኔ ቦታ ብትሆን ዛሬውኑ ነበር የምትወጣው። እንዴ ስንቴ ነው ከሞት ያተረፍኩት? ስንቴ ነው ከትስቱ ያተረፍኩት? እንዴ ቆይ ስለ ሴት ነው እያወራኝ ያለው ወይስ ስለ ሌላ ወንድ ነው የምትነግረኝ? ኧረ እቺ ሴት አይደለችም፣ ሴት አይደለችም። ብረት ገፊ ዱርዬ ደረታም እኮ ናት።
ይኸውልህ ክብደትም ታንሳ ብረትም ትግፋ የፈለገ ጸባይ የሚኖራት ሰውየው ከሚገለን አይሻልም። እንደምንም ብለን ይኸውልህ ግዴታ ነው አላማችን ከግብ ማድረስ አለብን። እኔ አልችልም። እቺ ለፍቅር የተፈጠረ ልብ የላት። እቺ እንኳን ፍቅር ኤሌክትሪክ ይዛት እንዴ! ሁሉ ነገሯ እኮ ለጸብ ነው እንዴ! ስገባ ቤቴስታ ይኸውልህ ልንገርህ ዘዴውን ማለት ነው። እንደምንም ብለህ ታሻሽና አንገቷ ስር ገብተህ ቀልብም ልብም ትገዛላታለህ። አለቀ። ምንድን ነው ያልከው? ጭራሽ አንገቷ ስር አይደለም አንገቷ ስር ልገባ ይቀርና አንገቷ እንዳያት እንኳን እድል አትሰጠኝ። አንገቴን ብላ ነው የምትገልኝ። ይኸውልህ እሷ በገል ይሻላል። ሰውየው ገሎ አስክሬንና ሞራ ከሚበላው እሷ ትግደል። ናኒ ዳው ገባ አይደል? ሰማኛለህ አይደል? ግዴታው ነው በቃ ሰማኝ። ቤዚ እኔም እኮ ኃይለኝነትሽን ስለማቅ ነው ቀደሜ እንድትታገሽና እንድትረጋጊ ነገርኩሽ። ቆይ አንቺ ለምን አልሰማሽኝም? በጣም ከመጠን በላይ ታግሼዋለሁ። እሺ እስቲ ንገሪ፣ ምን አደረገሽ? ያላደረገኝም ብትጠይቂኝ አይቀልም? አይ አይቀልም፣ ያደረገሽን ብቻ ንገሪ። ይኸውልሽ ቀድሞ ያላስተማረኝን ያላስረዳኝን ካልመልሽ ብሎ ያፋጥጠኛል። ሳልመልስ ስቀር አልሰደበኝም? ምን ብሎ ተሳደበ? አንቺ ደደብ ነሽ አላለኝም? ምን ደደብ ነሽ እንዲህ ያለሽ? ከምርሽ ነው? ምን ብቻ አንቺ ግን በትምህርት ቤት በር በኩል አልፈሻል እንዲህ አላለኝም? እንዴ እና ምን አልሽው? በንዴት ጥርሴ ገጠው አይኔ ወጡ ተነስቼ በቴታ አላችሁ። ወይኔ ጉዴ! መታሽው? ከመጣሁት እስከ ዛሬ የተማረውን የኖረውን ሁሉ ይረሳል ብዬ ተውኩት። እውነትም ትዕግስተኛ ሆነሻል። ይሄ በጣም ጥሩ ለውጥ ነው። ጥሩም አይደለም ዛሬ ታግሼዋለሁ። ነገ ግን ስለማልታገሰው አይምጣብኝ። አያስተምረኝ አልፈልግም። ይመጣል፣ ያስተምርሻል። ትማሪያለሽ ብዬሻለሁ። በቃ ጨረስኩ። ይኸውልህ እንዴት አድርገህ በፍቅር እንደምታሸንፋት እኔ ልምገርህ። እቺን የሴት ታይሰን አመት ሙሉ ብለፋ ብገፋ ብደነፋ በቡጢ ብላ ትዘርረኛለች እንጂ መቼም ቢሆን በፍቅር አላስይዛት። አንተ ሲጀመር የመስማት ፎቢያ አለብህ። ለምንድን ነው የምልህ ለማሰማኝ? እሺ አሁን ልስማ። እሺ ንገረኝ። ይኸውልህ መጀመሪያ ዘለ ፍቅር ላይ ጉብ ከማለት በፊት ለመግባባት እቺ ከራሷ ጋር ያልተግባባች ሴትዮ ቆይ እንዴት ብዬ ነው መግባባት? እሺ ልስማ፣ ቀጥል። ይኸውልህ መጀመሪያ ጥሩ በሆነ እይታ አድናቆትን ፍስስ ታደርግባታለህ። ምን ብዬ ነው አድናቆቴን ፍስስ ማረግባት? ዋው ፊትሽ እንዴት አምሮበታል! ዋው ፊትሽ በጣም ይረብሻል ነው መባል ያለባት። እቺማ በሚያማልል እይታ በአድናቆት አስተያየት ፊትሽ ሞናሊዛን ያስንቃል ትላታለህ። ይኸውልህ ሞናሊዛ ብዬ ሳልጨርስ ሂዶ ወደዛ ብላ ትደፈጥጠኛለች። ዝም ብለህ ስታካብድ ነው እባክህ። በፍቅር በአድናቆት ካያት እሷ ምንም አትልም። ላያት አይደለም ገና ላያት ሳስብ እንኳን ምን አባ ነው የምታፈጥብኝ ብላ ስንቴ ነው በቡክስ ሰንዝራ አይሳተች። ይኸውልህ ቀን እየጨመረ ሲመጣ ቀስ በቀስ እኮ መግባባት ይፈጠራል። ሁሉም ነገር ትተዋለች። ሳላያት የሳተችኝ በያትማ አውልቃ አድቅቃ ነው የምጥለኝ። ይኸውልህ የሰውየው ጋርዶች አውልቀው ከሚጥሉን እሷ ብታውልቅ ይሻላል። ለነገሩ ቆይ አንድ ቀን ተቃይረን ታየዋለህ። አንተማ ዝም ብለህ ትፈርዳለህ። ቆይ ስማማ ያ በሽታ ተነስቶብህ እንዳይሆን። የትኛው በሽታ? ያ ነዋ ይሄ ጡት፣ ከንፈር፣ ዳሌ ምናምን የሚያው በሽታ ተነስቶብህ ከሆነ ወይኔ ደህና ረስቼው ነበር። ተነሳብኝ። በገዛ እጄ ቀዝቅዝሽኝ። እሺ ዛሬ ደግሞ ስለምንድን ነው የምንማማረው? የዛሬ ትምህርታችን እንግዲህ ስለ ሰውነት ክፍሎች ይሆናል። ስለ ወንድ ልጅ ነው ወይስ ስለ ሴት ልጅ የሰውነት ክፍል ነው የምንማማረው? የወንድ ልጅ ደግሞ ምን ያደርጋል? የምንማማረው ስለ ሴት ልጅ የሰውነት ክፍል ነው። በሰዓት አስፈላጊውም ለትምህርታችን የሚጠቅመንም የሴት ልጅ የሰውነት ክፍል መማር። ያው የወንድ ልጅም እኮ ካማረ ስለሱ መማር አሪፍ ይመስለኛል። አማረ አላማረ ደግሞ የወንድ ልጅ በቃ ዝም ብሎ እኮ ከጅብም ከድብም መለስ ካለ በቂ ነው እንዴ። እኛ ሴቶች ግን የተስተካከለና ያማረ አቋም ያለው ወንድ እንወዳለን። ይኸውልሽ ያማረ ውበትና አቋም ነገ ላይ ፈራሽ፣ የማይፈርሰው ያማረ ቤት፣ ውድ መኪና እሱ አይሻልሽም?
እኔ እንኳን ስለ መኪናና ስለ ሀብት ምናምን ብዙ ማሰብ አላውቅም። ግን ያው ንጹህ ፍቅር ከሰጠኝና ካከበረኝ በቂ ነው። አንቺ እናቴ አይምሮሽ አልተበረዘም። ባልተበረዘው አይምሮሽ እንግዲህ ቶሎ ወደ ትምህርታችን ብንገባ ይሻላል። እንችላለን። ይቅርታ አድርጊልኝና ግን የዛሬው ትምህርት ትንሽ ጠጠር ስለሚል በደንብ ጥልቅና ዝልቅ ብሎ እንዲገባ ቆመን ብንማማረስ? የት መሬት ላይ ልቁ? አረ ከፈለግሽ አየር ላይም ትንሳፈፊ። ምን አባይ ያልክ ነው አንተ? እስቲ ድገም፣ አልገባኝም። ዛሬ የቋንቋ ትምህርታችን የሚሆነው ስለ ሰውነት አካል ክፍል ነው። ምን ነው ገና በሁለት ቀን ዘለ የሰውነት አካል ክፍል ላይ ፊት ጣልክ? ምን አባ አስበህ ነው? እኔ ዘልዬ ፊት ጣልኩ። ይሄ የትምህርቱ ፖሊሲ። ትሰማኛለህ? ከፖሊሱ ጋር አታነካካኝ አንተ ሰውዬ። ኧረ እኔ አላልኩሽም እንዴ? በምን አቅም እንዴ ነችና ቤዛ፣ አንተ ጩጋጊት ሰርቃፍ ተጠያየኝ ነው። ኧረ እኔ አልሰረኩም። ሱናሚ ውሰደኝ፣ ይኸው መብረቁን ያወርድብኝ። ለአንተማ መብረቅና ጎርፍ እስከሚመጣ ድረስ አልጠብቅም። የኔ ቡጥ ይበቃል። አሁን አይተሃል አላየህም? አይ አላየሁም ለማለት እንኳን ይከብደኛል። ያው በጨረፍታ ለማየት ሞክሬ ነበር፣ ግን አልቻል ሲለኝ ተውኩት። እሳተ ገሞራው ይብለኝ። ከዚህ በኋላ ሰርቀ ስታይ ላግኝ ብቻ ማየት የተሳነው አድርጌ እልካለሁ። እሺ እሺ። አላይም። አብጂን ወደ ትምህርታችን እንግባ። ግባ፣ እንጦሮጦስ ግባ። ወይስ ልግባለህ? አራት ግቢ፣ ራሴ ይገባዋል። ስማ፣ ከመጀመሪያ በፊት ስለኔ ማንነትና ምንነት ጀብደኝነት ልነግርህ እገደዳለሁ። እሺ? አረ ምን አስገድልሽ እንዴ? ማንነትሽ ማለት ስለ ፍቅር ህይወትሽ አለ። ደስ እያለኝ ነው የምሰማሽ። ንገሪኝ። ምን አልክ? የት ኖሮኝ ነው የፍቅር ታሪኬን የምነግርህ? የት አባት አቀኛለህ? ንገረኝ። አረ አላውቅሽም እንዴ? በግምት እኮ ነው፣ በግምት። የኔ የቤዛ ህይወት በግ መሰለህ እንዴ ዝም ብለህ የምትገምተው? ንገረኛውን አንቄ ሳልገላግልህ። አረ ሁለተኛ አልገምትሽ። ይኸው ሁለተኛ ከገመትኩሽ የአማዞን ዝሆን ይብላል። ይኸው ሁለተኛ ከገመትኩሽ እንደ ሉሲ አድርቀኝ። ይኸው ሁለተኛ አልገምትሽ። አፈር ደቼ ነው ማበላ። እሺ እሺ፣ ይበላል። ይኸው እንክት አድርጌ ይበላል። ስማ፣ ፍቅር ሊጫወቱ የሚሞክሩትን ወንዶች በጠቅላላ አፍንጫቸውን ሰብሬ ጥርሳቸውን አራግፌ እንደ ዌልካም ምንጣፍ አነጣጥፊያቸዋለሁ። እሺ? ሰይ እንኳን ተለማመድሽባቸው። ምን አባታቸው አርፋ አይቀመጡም? አንተም አልፈህ ካልተቀመጥክ ትነጠፋታለህ። እንግዲህ ወደ ዛሬው ትምህርታችን ከመግባታችን በፊት ደፈርክኝ አትበይኝና። ችግር የለውም፣ ደፈርከኝ አይደለም። ሀሳብን በነፃነት መግለጽ ትችላለህ። ነፃ ሆነሽ ነፃነትሽን ስለሰጠሽኝ በቻይናው ፕሬዚዳንት በጁንታ ኦሻ ስም ልባዊ ምስጋና ያቀርባል። ኧረ ግድ የለም፣ ለምስጋና ብለክማ ቻይና ድረስ መሄድ አይጠበቅብህም። እሺ እንግዲህ አሁን ወደ ዛሬ ትምህርታችን ስንገባ ዳሌ በቻይንኛ ኩአን ይባላል። ለዳሌም 3 ፊደል ብቻ ነው የሰጡት። አናድዱሽም? እነዚህ ቻይኖች የአንገት አልበቃ ብሏቸው ዳሌን የሚያክል ትልቅ ተመልካች ያለውን ነገር በ3 ፊደል ብቻ ሲገልጹት፣ ወይኔ። ለነገሩ ትኩረት አለመስጠታቸው ልክ ናቸው ባይ ነኝ። ምክንያቱም የነሱ ሀገር ሴቶች ያን ያክል የተደላደለ ዳኔ የተሳናቸው ሰዎች ናቸው። ምን ይሄ እኮ የፈጣሪ ቁጣ ነው። ወይኔ ቻይኖች፣ ወይኔ። እኔ ልረገምላችሁ። እሺ ወደ ቀጣዩ እንግባ። እንግዲህ ቀጣይ የምንገባው ዳሌን አየን አይደለ? ወደ ጉንጭ እንገባለን። በቀጣዩ ጉንጭ በቻይንኛ ይኸውልሽ፣ የዛሬው ትምህርታችን ደግሞ የሚጀምረው ከላይ ከአይ። ጭራሽ ባይነ መጣ። አንተ ሰውዬ ምን አባስበህ ነው ደግሞ ከላይ የጀመርከው? ኧረ እኔ ምንም አስቤ አይደለም። ያው ከላይ ወደ ታች እኮ እንምጣ ብዬ ነው። ኧረ ጭራሽ ወደ ታች ለመውረድ ታስባለህ? እኔ እኮ አስቤ አይደለም። የትምህርቱ ጸባይ ነው ማለት የቋንቋው ጸባይ ነው። ቆይ ለመሆኑ እንዴት አባስበህ ነው ወደ ታች ለመውረድ ያሰብከው? ያው ከላይ ስንጀምር አይን አለ፣ ቅንድብ አለ፣ ሽፋሽፍት አለ እና ደግሞ ያው የአይን አራ ነው። ኧረ ድፍረት አንተ የመላጣ ልጅ! ጭራሽ አይን አራ አለብሽ ጨምጫማ ነሽ ብለህ እየሰደብከኝ ነው እንዴ? ኧረ እኔ እየሰደብኩሽ አይደለም። ያው እኔ ደግሞ ጨምጫማ ነሽ ማለት ፈልጌ አይደለም። ያው ትምህርቱ የሚለውን እኮ እያስተማርኩሽ ነው። እሺ ቆይተው አይን አለ፣ ሽፋሽፍት አለ፣ ቅንድብ አለ፣
ኬታ ባንተ ተከኑ ደግሞ የአይናርን ያስቀመጥከው አንተ ጎል ራስ። ቆይ ተረጋጋል። ይኸው ቆይ አሳይሻለሁ። እንዴ እንደውም በቃ ውጪ ወተን በረንዳ ላይ አሳይሻለሁ። ና ናውጣ አይዩጣና ናውጣ። እገፍላለሁ አታስብ። የሌለውን ያልተጻፈውን እኔን ለመሰረብለ ጽፈህ ነው አይደል? ለራስህ አንገት አልባ ያርገኝ። ይሄው ተጽፏል። ከፈለግሽ ደግሞ ተመልከች። አንተ ቅል ራስ አንተ ራስህ ጽፈው ነው ወይም ደግሞ አንዱ አበሻ ጽፎት ነው እንጂ ፈረንጅማ ስድብ አያውቅም። ያውም አር የሚባል ስድብ። አንተ ጉፋያ ራስ ስምጥ ሸለቆ ይውሰደኝ። ፈረንጆቹ ናቸው የጻፉት፣ ያውም በእጃቸው። ከፈለግሽ ላንብብልሽ። አይንላሽ ይላል። አይንላሽ አይላሽ አይደለም አይንላሽ። ምን ማለት ነው? የአይን አርሽ። ይቅርታ አር ማለት ነው። አትጠየፍም እንዴ? ከነሙሉ ስሙ አር ብለህ ትጠራለህ? ሲያስጠላ በእናታችሁ አራም። ይኸውልሽ እንግሊዘኛ ቋንቋ ለመማርም ለማስተማርም አር የሚለውን ቃል ደጋግሞ መጥራት ግዴታ ነው። አትመለክ እኔ የምታስተምረኝ በየቀኑ አር ስትልብኝ ልትለው እንዴ? አረ በየቀኑማ አር አልልብሽም። በየቀኑ ካልሆነ ጥሩ፣ በየ3-4 ቀኑ ጥሩ ነው። እንደውም በየደቂቃው በየሰዓቱ ያለ አር እንደው እንግሊዘኛ መች ይጣፍጣል። ዱቄት አርጌ አርን ሳላበላ ታቆማለህ? ሳታቆም ያው ባላቆም አር ላይ የሚጨመረውን ጨምርልሻለሁ፣ አታስቢ። ወይኔ ቢዚ ይሄ ሊሰበብ ሊሆንብኝ ነው። ደግሞ ምን ያባል ጀምርልኝ ነው። አር ላይ ዩ ስንጨምር አር ዩ ማይንድ አር ዩ ብላይንድ ልሻለሁ። ምን ደግሞ እሱ ምን ማለት ነው? ሲተርጉምልኝ አር ዩ ማይንድ ጭንቅላት የለሽም፣ አር ዩ ብላይንድ አይን የለሽም ማለት ነው። አይን የለሽም አይንማ አለኝ። አረ ወይኔ አረ ወይኔ አረ ወይኔ አረ ወይኔ ምንድነው? ልቀቂኝ በእናትሽ ልቀቂኝ። ልትበለው ምን አይኔን ትላለህ ደግሞ? ደህና ነገር እንደሚያይበሰው ልቀቂኝ በእናትሽ ልጅ ልቀቂኝ። አይነ ስሙን ነው ማጠፋለሽ። ልቀቂኝ። ተረጋጊ እንጂ አይኑን እኮ አጥፍተሽዋል። ስሙ ነው እሺ የቀረሽ። አጠፋዋለሁ ገና። በእናትሽ ልቀቂኝ። ገና ውስዋስ ላይ ነኝ። ውስዋስ ላይ ነኝ። አሁን ነው መፈርጠጥ። ና እንጂ አልሄድም። እኔንም ውስዋስ ትበኛለሽ። በደንብ አላደርግም። እንዴ ነው ጨዋታ? ተመኛው በቃኝ። እኔ ከዚህ በኋላ እኔ አላስተምራትም። እንኳን ላስተምራት ይቅርና ከርቀት እንኳን አይኗን አላየኝ። ወዴ ነው ወዴ ሰውን በግድ ታስተምራታለህ? አላስተምራትም። አንዱን እኔን አጥፍታልኛለች፣ አንዱን ደግሞ ትድገመኝ። ይኸውልህ አቶ አሸብር እንዲህ ቁልቁል ከሚቀብርህ አንደኛውን ቢጠፋ ይሻላል። ድጋሚ አይኔን ብቻ እኮ አጥፍታ ዝም አትልም፣ ጥርሴን ራሱ ታረግፍልኛለች። ደንቁሮ ነው እንዴ? ይራገፋ ደግሞ ቢራገፍስ የተንደያቀቀ ኑሮ አትስቅበት። ደግሞ ለመሳቀቅ ድድ በቂ ነው። ዋናው ነፍስ መትረፉ ነው። ነፍሴ አይትረፍ። ይኸው ጥርሴ ረግፎ እንደ ካባ ድንጋይ ተሸራርፌ ከምቀር ነፍሴ አይትረፍ። እኔ ከዚህ በኋላ አላስተምራትም። በቃኝ። እንዴ የራስህ ጉዳይ እባክህ። አትቀላቀል። ኧረ በእግዚአብሔር አላየሽውም እኮ አይኑን ከንፈሬ ላይ ተክሎ ጭራሽ ሊነቅል አልቻለም። ይሄ ሴሰኛ እና የሰው ገና ለገና ከንፈሬን አየ ብለሽ አይኑ ታጠፊለታለሽ እንዴ? እና እስኪ ስመኝ ድረስ መጠበቅ ነበረብኝ። እኔ እስኪ ስምሽ ድረስ ጠብቂ አላልኩሽም? ነገር ግን ቢያንስ ከምትመቹ መናገር ትችይ ነበረ። ነግሬዋለሁኝ እኮ ደጋግሜ ነው የነገርኩት። ግን ጭራሽ ከትምህርት አልፎ አይንሽ አያይም ምናምን እያለ ሲለኝ ከዛ በኋላ አይኑን አጨልሜ ያሳየውታ። ይኸውልሽ ቤዚ፣ ይሄ ጉልበትሽን በጉልበትሽ የምታስቢው ነገር ታቆሚያለሽ። እሺ? ጭራሽ እዚህ ቤት ደግሞ ይመጣል። ይምጣና አሳየዋለሁ ምን እንደማደርግ። ወደሽ ሳይሆን ተገደሽ ትማሪያለሽ። ነግሬሻለሁ። ይሄን ትምህርት ካልተማርን አጎታችንን ማያናገረንም እናታችንን አታረቀንም። ቤዛት በይኝ ታልሽ ምን እንደማደርግ። አሁን ለማንኛውም ልጅ ተይኝ። ይኸውላችሁ ቀኑ እየቀነሰ እንጂ መቼም እየጨመረ እንደማይመጣ ታውቃላችሁ። አዎ ጋሼ ጊዜውማ እየቀነሰን ነው። እኛም እኮ ቻለን እያፈጠን ነው እንዴ? ከዚህ በላይ ምን እናድርግ? እሺ ምን ላይ ደረስክ? አዩት ጋሼ፣ እኔ እንኳን ለጊዜው አንድ አይኔ ላይ ደርሻለሁ። ግን ይሄ ምንድነው የሚቀባጠረው? ቆይ ጆሮ አይሰማም? ኧረ አይሰራም ጋሼ፣ ምንም የሚሰማው ነገር የለም። ግራ አይኑን እኮ በቦክስ
የነበረባችሁ ዕዳ ተሰርዞ ድጋሚ 100 ሺህ ብር ሰጥቼ አይደለም የግራ የጆሮ ታምቡር አይደለም አንጎሉ ቢበጠበጥ ራሱ ሲያንሰው። ኧረ ጋሽዬ ገና ጀመረችኝ እንጂ እኮ አልጨረሰችም። በልበል ይሄ ዳርዳር ታገብቶኛል። አላስተምርም ስራውን አቆማለሁ ብለህ በፍጹም እንዳታስብ። ያው ነግሬሃለሁ። አግድም አይደለም ከነ ነፍስህ በቁም ነው መቀብረህ። ኧረ አላስበውም ጋሽ አይታሰብም። እሺ አንተስ ምን ላይ ደረስክ? እኔ ጥሩ እየሄድኩ ነው ጋሽ። አሁን የፍቅር መንገድ ለማስጀመር ዳዴ እያስፋልኳት ነው። እኔም እኮ የቡጢ መንገድ አስጀምሪያታለሁ። ጀምረናል። ይኸው ፍጠኑ፣ ጊዜ እየሄደባችሁ ነው። ደግሞ በፍቅር ጨዋታ ሀሳቦ ሌላ ነገር ውስጥ እገባለሁ ብለህ ብታስብ ይኸው ነግሬሃለሁ። ስጋህን ዘልዝዬ ላሞራ ነው የምሰጠው እያንዳንድሽ። ከ3 አመት በፊት በጣም የምወደውና የማፈቅረው ፍቅረኛ ነበረኝ። ለሱ ስል በጣም ብዙ መስዋዕትነትን ከፍያለሁ። ታዲያ በምን ምክንያት ተለያያችሁ? በገንዘብ የማይለወጠውን በሚሊዮኖች የማይተመነውን ፍቅር እሱ ግን በተራ ገንዘብ ለቆጠው። ማለት እንዴት? ለምትወደው ሰው አይደለም ገላህን ነፍስህን ማሳልፈክ ትሰጣለህ አይደለ? ታዲያስ ምን ጥርጥር አለው? በቃ እኔ ሚዛኔ ስላፈቀርኩት ያለ ምንም ስጋት ያለ ምንም ፍርሃት ነበረ ልቤንም ገላዬንም ማሳልፈ የሰጠሁት። እሱ ግን ተጫወተብኝ። እንዴት አርጎ?
እርቃን ገላይን ቀርጾኝ 300,000 ብር ካላመጣሽ ይሄንን እንለቅብሻለሁ እያለ አስፈራራኝ። ምን አይነት ጨካኝ ሰውዬ ነው በእናትሽ? በቃ ቤተሰቦቼም 300,000 ብሩን ሰጥተውት እሱን ቪዲዮውንና ስልኩን ሰጥቷቸው ከዚህ ሀገር ለቆ ወጣ። አይዞሽ። ምን አይነት አረመኔ ሰይጣን የሆነ ሰው ነው። እኔም ከዛ በኋላ ራሴን ለማጥፋት ሙከራ አድርጌ ነበር፣ ነገር ግን አልተሳካልኝም። ያው ከጊዜያት በኋላ አሁን ሰላሜን አግኝቻለሁ። ምንም አልልም፣ ደህና ነኝ። አንተ ሰውዬ ያማሃል እንዴ? አጠገቤ እንዳደርስ ብዬ እንደዛ ቀጥቄ ልክ ተመልሰህ ትመጣለህ? አዎ እመጣለሁ። ወደ አንቺ ከመምጣት ምንም ነገር አያግደኝም። ሞቼ ራሱ ቢሆን በመንፈስ እመጣለሁ። ኧረ ድፍረት! አታፍርም ግን? ቆይ በዚህ እግር ነው አይደል ተንቀሳቅሰህ የመጣው? እግርህን ሰባብሬ ስልክህ ከዛ በኋላ በምን ተመልሰህ እንደምትመጣ ያለው። እግሬን እንኳን ሰባብረሽ ብታደቂው በቃሪ ይዛ ተሸክመውኛ መጡኛል እንጂ መቼም ወደ አንቺ ከመምጣት አያግደኝም። እንደዛ ነው? ቆይ ጠብቀኝ እሺ፣ የትም እንዳትሄድ መጣሁ። እሺ እሺ። ኧረ ወዴትም አልሄድም። ተኝቼም ቢሆን እጠብቅሻለሁ በደስታ በደስታ። እዴ አንቺ! ኧረ ወይኔ! ኧረ መስከት! አይዞንሽ አቤላ፣ እኔ እናንተ እንደተዋደድን እንኳን ሳንነጋገር እንዲሁ ተያይተን ወደ ፍቅር ገብተናል አይደለ? ምን ጥያቄ አለው? በሚገባ ነው። ስለዚህ እባክህ በድጋሚ መጎዳት አልችልም። እንዳትሸጠኝ፣ እንዳትለውጠኝ። ከዚህ በኋላ በወንድ ልጅ ከተጎዳውኝ እኔ ራሴን የማጠፋው ነው የሚመስለኝ። ሊዛን፣ ለምንድን ነው እንደዛ የምትይው? እኔ አንቺን የምክድ ከአንቺ የሚርቅ ልብ የለኝም። በዛ ላይ ደግሞ እኮ ለመጀመሪያ ጊዜ ከልብ ያፈቀርኳት ሴት አንቺ ነሽ። የእውነትህን ነው አቤላ? እንደዛ ማሰብ የለብሽም እሺ? ጭራሽ የመከዳት ስሜት ልብሽ ላይ እንዳያድር። አየሽ፣ ምን ብዬሽ ነበር? እግሬ እንኳን ቢሰበር በዊልቸር እመጣለሁ አላልኩሽ? ምን ባደርግ ነው ይሻለኝ? እንዳትል ዋው በጣም ደስ ብሎኛል። ማለት ለምን? ሊዛን በፍቅር እብድ ክንፍ ማድረግህን ሰማው አየው። ያው አንተ ብትደብቀኝም ማለት ነው። እንኳን ደስ አለ። እንኳን አብሮ ደስ ያለ። አንተኛው ደግሞ ዱላዋን እያጠገበች ነው አሉ። እንዴት ነው? ፈጣሪ ክብሩ ይስፋ። እንደ ጌሾ እየወቀጠችኝ እንደ ጤፍ እያበጠረችኝ እኔም በደስታ እየተበጠርኩላት። ተበጠረላት። ያው በነገርኳችሁ መሰረት እነሱን በፍቅር ካሸነፋችሁ ወደሚቀጥለው ሚሽን እንሸጋገራለን ማለት ነው። እንዴ አለቀ አይደል እንዴ? ከዚህ በኋላ ደግሞ የምን ስራ ነው? በቃ ፍቅር ማስያዝ አይደለ? ፍቅር አስያዝኳት። ያኔ ደግሞ እኔ ስታጣ ትጎዳለች፣ እኔ ስለምሸሻት። እሱን አይደል እንዴ የሚፈልጉት? እንዴ ወደ ዋናው ሚሽንማ መች ገባን? ዋናው ሚሽንማ ገና ነው። የምን ሚሽን? ሊዙ ግን ከምርሽ ነው የምትነግሪኝ ነገር? አዎ ከምሬ ነው ቤዚ። በእውነት በቃ አላውቅም። ልክ አቤላን እንዳየሁት ለወንድ ልጅ ያለኝ ጥላቻ ከውስጤ ብን ብሎ ነው የጠፋው።
አሳቀኝ፣ ሳኩለት። በቃ የሆነ ብቻ ከልቤ ነው የተሸነፍኩለት በእውነት። እኔ እንጃ፣ እኔ ግን ምንም ደስ አላለኝም። ታውቂያለሽ አይደል? ድሮም ቢሆን ለወንድ ልጅ ጥላቻ ቢኖረኝም ያ ጥላቻ ደግሞ የተባባሰውና ወደ ዱላ የተቀየረው ደግሞ ካንቺ ጉዳት በኋላ እንደሆነ ታውቂያለሽ አይደል? አውቃለሁ ቤዝዬ። ግን ምን ላድርግ? እኔና ቤላ መነጋገር እንኳን ሳይጠበቅብን ነው እንዲሁ አይኖቻችንና ልቦቻችን ተያይቶ የተግባቡት። አላቅም እንግዲህ አንቺ ካልሽ። ግን ታውቂያለሽ አይደል? ስትጎጂ ማየት አልፈልግም። አንቀውላ እችላለሁ። አውቃለሁ። አንቺስ ከቤላ ጋር ያለሽ ነገር እንዴት እየሄደልሽ ነው? በሱ ጉዳይ እንኳን የሆነ ነገር ወስኛለሁ። ምን አይነት ውሳኔ? ይኸውላችሁ ሌላውና ዋናው ሚሽን ከእናንተ አልፎ ለትውልድ የሚተላለፍ ሀብትና ንብረት ያስገኛል። እንዴ በጣም ደስ ይላል። ደስ ይላል አይደል እንዴ? ከዚህ በኋላ በቃ ድህነት ቻው ሰንብት ይልልን ነው። ለዚህ ሚሽን ስኬት ዋነኛው መሳሪያ አንተ ነው። ይኸውልህ ይሄንን ሚሽን አሳክተህ ስታስረክበኝ እኔም ደግሞ 500 ሺህ ብር የተጻፈበትን ቼክ አስረክባለሁ። ማለት ምንድነው ሚሽኑ? እንዴ ጋሺ ለሱ ብቻ ነው እንዴ? እኔም እኮ ተቀጥቅጫለሁ። ጦር ሜዳ እንደተሰለፈ ወታደር ቁጠሩኝ እንጂ። አዎ አውቃለሁ። አንተም ለዚህ ስኬት በጣም ሁነኛ አስፈላጊ ሰው። ስለዚህ ከሱ ጋር ትሆንና ወደ ስኬቱ እንዲፈጥነው ታደርገዋለህ ማለት ነው። ሚሽኑ ከተሳካ በኋላ አንተም በግልህ 500 ሺህ ብር ታገኛለህ። የስ ወንዳታ ቻው፣ ድህነት ቻው፣ ደህና ሰንብቺ። እንደው በቀልሻለሁ። የስ ሚሽኑን እሺ ንገሩን፣ ምንድን ነው? የመጨረሻው የሀብት ማማ ላይ እንድትወጣ የሚያደርግህን ነገር ከሊዛ ጋር አብረ ለማደር ቀጠሮ ይዘሃል አይደል? አዎ። እንዴት አወቁ? ቆይ እንዴት አወቁ? እሱ ለኔቶ ይኸውልህ ከሊዛ ጋር ለማደር ወደ መኝታ ክፍል ይዛት ስትገባ አሁን የምሰጠን ድብቅ ካሜራ ይዘህ ትገባና እርቃኗን ቪዲዮ ትቀርጻታለህ። ከዛ በኋላ ለኔ ትሰጠኛለህ ማለት ነው። ከዛ በኋላ ወደ ሀብት ማማ ጉዞ። እሱን እንኳን ማድረግ አልችልም። ምርጫው ያንተ ነው። አላደርግም ካልክ ይኸው ከአንገት በታች ትቀበርና የጅብ መጫወቻ ትሆናለህ። አደርገዋለሁ ካልክ ደግሞ ሀብት በሀብት ትሆናለህ። እንግዲህ ምርጫው ያንተ ነው። በጣም ተጸጽቻለሁ። ማለት በቃ እያሳዘነኝ ነው። ታውቂያለሽ ከዚህ በኋላ ላልመጣው ሁለተኛ ለራሴ ቃል ገብቻለሁ። መጸጸትሽ በራሱ በጣም ትልቅ ለውጥ ነው። ትክክል ነሽ። እንደውም ከዚህ በኋላ ሲመጣ ሁለተኛ እንዳይመጣና እንደማልመታው ነግሬው አጠገቤ እንዳይደርስ ነግሯለሁ። አይሻል? መጸጸትሽ ብቻ ከነገርሽ እኮ በጣም ትልቅ ነገር ነው። እንዳይመጣ መናገር አይጠበቅብሽም። እኔም ነገ ከአቤላ ጋር ቀጠሮ አለኝ። ማለት አልገባኝም። አብራችሁ ልታድሩ እንዳይሆን? አንተ ግን ቆይ ምን ሆነ ነው? ምንድነው የምታስበው? እኔማ የማስበው ገንዘቡን ከሰጡን በኋላ እንዴት ሀብታም እንደምንሆን ነው። ጨካኝ ነህ። እሺ ጭራሽ እንዳታስበው። እንዴ ለምንድነው የምንወሰው? ለምንድነው የማይሆነው? ትሰማኛለህ? ሊዛን አፈቅራታለሁ፣ እሷም ታፈቅረኛለች። ታሪክ ደግሞ እንዲደገምባት አልፈልግም። አልገላትም። ምን እያልክ ነው? አልገባኝም። ስማ ያንተ 500 ሺህ ብር የኔ 500 ሺህ ብር አንድ ላይ ሲደመር 1 ሚሊዮን ብር አልፈልግም እያልክ ነው እኮ። ታውቀዋል? አዎ ታውቆኛል። አልፈልግም። ምን? አንተ ሰውዬ አልፈልግም። ሀብታም መሆን ጭራሽ አልፈልግም። ድሃ ሆኜ እኖራለሁ። ጭራሽ ደግሞ ይሄ በቁሜ ተቀብሬ ጅብ እና አሞራ እየተፈራረቀብኝ በሞት ይሻለኛል እያልክ ነው? አዎ አውቄያለሁ። የሰው ነፍስ አጥፍቼ ሀብታም ከመሆንና የህሊና ሰላም ከማጣ ሞቴን መርጫለሁ። ምን? አንተ ሰውዬ አንተ ብቻ እኮ አይደለም የምትሞተው፣ እኔም በቁሜ ቀብረኛል እኮ። ይኸውልህ ሞት ይሻላል። እሺ ህሊናን ከመሸጥ
ደግሞ ሲጀመር አይገሉኝም። አስቤበታለሁ፣ ወስኛለሁ። በቃኝ፣ ሞቴን መርጫለሁ። እኔም እኮ ወስኛለሁ። ከዱላዋ ሱስ ስለያዘኝ ካልመታችኝ ደግሞ ስለሚያዛጋኝ እየሄድኩ መታላታለሁ። የራሱ ጉዳይ እንዴ ቀልድ ነው። ና እንጂ ተወኝ ማለት ና እንጂ ግፋኝ እንዴ አካ ኧረ ወይኔ እንዴ አታ እንዴ አቤላ ምን ሆነሃል? ፊትክ እኮ ልክ አይደለም። በዛሬው ቀን እኔ ካንተ እንደዚህ አይነት ስሜት አልጠበቅኩም ነበር። ምንም አልሆንኩም ሊዛይ። እንዴ እንዴት ምንም አልሆንኩም ትለኛለህ? እንደዚህ ሆነክ እያየሁክ ልትደብቀኝ ነው? ሊዛይ ይቅርታ አድርጊልኝ። የዛሬውን ፕሮግራም ለሌላ ቀን ማዛወር እንችላለን? እንዴ ለምን? እኔ እኮ በጣም በጉጉት ጠብቀው የነበረ ነው። አውቃለሁ ግን ከአቅሜ በላይ የሆነ ችግር አጋጥሞኝ። ምን አይነት ችግር ነው የገጠመ? ከክፍለ ሀገር ደውለው ታላቅ ወንድሜ በመኪና አደጋ ህይወቱ እንዳለፈ ደውለው ነገሩኝ። በቃ ልሂድ። አይዞህ ግራ አትጋባ። እኔው ነኝ ራሴ ቤዛ። አንቺማ ቤዛ አይደለሽም። ቡጢሽ እንደው ውሃ ጠምቶኝ ብመጣ አላጠጣህም ትኛለሽ? አጠጪኝ። በቃ ተጸጽቻለሁ። ከዚህ በኋላ ልመታ ካልፈልግም ይቅርታ አድርግልኝ። የምን ይቅርታ ነው? እኔን ሱስ ውስጥ ከከተሽኝ በኋላ ይቅርታ አልሰማሽም። አጨልሚልኝ። ቆይ አንተ ግን ከኔ ምንድን ነው የምትፈልገው? ካንቺማ የምፈልገው ቡጢሽን ቅልጥሚልኝ፣ አጨልሚልኝ። ዱላ የለሽም? ገብቼ ላምጣ? በቃ ተጸጽቻለሁ አልኩ አይደል? ተዋ በቃ አትድረስብኝ። አልደርስብህም። አይገባህም እንዴ? ኧረ በእናትሽ እኔ እዚህ ድረስ መጥቼማ ከነሱ ሲል እያዛጋው አይደለም። እዩ ብዬ ሰፈሩን ድብልቅልቅ ሳላደርገው አጨልሚልኝ። ከፈለክ መጮት ትችላለህ። እኔ ግን አልመጣም። ኧረ እንዴ ምንድን ነው እናንተ? ምን ይሆናችሁ ነው? ቁሙ እንጂ እና ወንድሙ ሞቶ እንደተደወለለት አልነገረኝም ነው የምትለኝ? ኧረ እኔ አላውቅም። የምን ወንድም እኮ የለውም። እና እኔን ላለማግኘት ሆን ብሎ የፈጠረው ሰበብ ነው ማለት ነው? ይኸውልህ
ሞት ይሻላል። እሺ ህሊናን ከመሸጥ ደግሞ ሲጀመር አይገሉኝም። አስቤበታለሁ፣ ወስኛለሁ። በቃኝ፣ ሞቴን መርጫለሁ። ወይኔ ወይኔ፣ አቤላ ራሱን ሊያጠፋ ወስኗል ማለት ነው። ምን? ለምንድን ነው የሚያጠፋው? በአንቺ ምክንያት፣ በአንቺ ምክንያት። በእኔ ምክንያት ማለት እንዴት? ዝርዝሩን በኋላ ታውቁታላችሁ። እንፍጠን፣ እንድረስበት። ምን አጎቴ? እና አሁን እያልከኝ ያለኸው ይሄን ሁላ ነገር ያደረኩት እኔ ነኝ ነው? አዎ እኔ ነኝ። እናትሽ የሰጠችኝን አደራ ለመጠበቅ ስለ ያደረኩት ነገር ነው። ቆይ ለምን ይሄ ሁላ ሴራ ለምን አስፈለገ? ይሄ ሴራ አይደለም፣ ፈተና ነው። ድጋሚ አንቺ በፍቅር ልትጎጂ ስለማልፈልግ አንቺን ለመጠበቅ ስለ ያዘጋጀሁት ፈተና ነው። ፈተናውን ደግሞ አቤል አልፎታል። ስለዚህ አንቺን ማግባት ይችላል። አግቢው።